ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። አሜሪካ በኢራን ለሳምንታት የሚቆይ የምድር ዘመቻ ለማካሄድ እያጤነች መሆኑ ተነገረ። የአሜሪካ መከላከያ ሰራዊት በኢራን ልዩ ኃይልና መደበኛ ወታደራዊ ለማሳተፍ ለሳምንታት ሊቆይ የሚችል የምድር ወታደራዊ ዘመቻ ለማካሄድ እየተዘጋጀች መሆኑን ዋሽንግተን ፖስት ዘግቧል። በዚህም ጉዳይ ዜና ጥንቅራችን አካተናል። ጦር ኃይሎች ቃል አቀባይ ትራምፕ የምድር ጦር በማሰማራት ኦፕሬሽን ከጀመሩ የአሜሪካ ወታደሮች በፋርስ ባህር ሰላጤ ሻርክ ጥሩ ምግብ ይሆናሉ ሲሉ ማስጠንቀቂያ ሰጥተዋል። 1000 የሚጠጉ ባህር ላይ ተዋጊ ወታደሮች ወደ ኢራን በመላክ በሳምንት ኦፕሬሽን ለመስራት ፔንታጎን ማቀዱን ያስታወቀ ሲሆን ይህ የፔንታጎን እቅድ ትራምፕ ከማጽደቁ ከሆነ መካከለኛው ምስራቅ ጦርነት ወደ አላስፈላጊ ምዕራፍ ሊሸጋገር እንደሚችል ተሰግቷል። በዚህም ጉዳይ ዜና ጥንቅራችን አካተናል። ሩሲያ የአሜሪካ የጦር ሰፈር ሚስጥራዊ መረጃ ለኢራን አሳልፋ መስጠቷ ተገለጸ። መካከለኛው ምስራቅ ያለው ውጥረት አዲስ መልክም ይዟል። በዚህም ጉዳይ ዜና ጥንቅራችን አካተናል። የሀገሬ ምድር ለሚረገጡ የአሜሪካ እግረኛ ወታደሮች እሳት አዘንብባቸዋለሁ ስትል ኢራን ገልጻለች። በዜና ትንታኔ ያካተናል። በኬንያ የሚገኘው የእስራኤል ኤምባሲ ለአፍሪካ ሀገራት የተጠንቀቁ መልእክት ታውጇል። ኤምባሲ እንዳስታወቀው ከሆነ የኢራን ረጅም ርቀት ሚሳይሎች ከቴህራን 4000 ኪሎ ሜትር ርቀት የመምታት ራዲየስ እንዳላቸው በርካታ የአፍሪካ ሀገራት ሊጎዱ እንደሚችል ገልጿል። የዚያ ሰለባ የሆኑ ሀገራት መካከል አንዷ ኢትዮጵያ ናት። አዲስ አበባ በሶማሌ 3200 ኪሎ ሜትር፣ ሞቃዲሾ ኬንያ ናይሮቢ 3700 እስከ 3800 ኪሎ ሜትር ርቀት ከ4000 እስከ 4400 ርቀት ትገኛለች። ስለዚህ ኬንያና ኢትዮጵያን ጨምሮ በርካታ የአፍሪካ ሀገራት በኢራን ሚሳኤል አደጋ ቀጠና ውስጥ ይገኛሉ ብለዋል። በሳውዲ አረቢያ ውስጥ የሚገኝ አየር ኃይል ሰፈር ላይ የተፈጸመ ጥቃት የአሜሪካ ወታደራዊ ማዘዣና መቆጣጠሪያ አውሮፕላን መመታቱን ትክክለኛ የተጋሩ ፎቶዎችን አመላክቷል። በዜና ጥንቅራችን አካተናል። ኢምሬትስ ግሎባል አልሙኒየም በኢራን ጥቃት ምክንያት ከፍተኛ ጉዳት እንደደረሰበት አስታወቀ። በኢራን የሚሰነዘሩ ሚሳኤልና የድሮን ጥቃት የተባበሩት አረብ ኤምሬት የሚገኘው የአልተዋሊ ማምረቻ ማዕከል የሆነው ከፍተኛ ጉዳት ማድረሱን ኢምሬትስ ግሎባል አልሙኒየም ዛሬ ባወጣው መረጃ አስታውቋል። የዜና ትንታኔያችን አካተናል። የኢራን አጸፋዊ እርምጃ ምን ይመስላል የሚለው ኢራን ዛሬ በእስራኤል የወሰደችው አጸፋ እርምጃ እስካሁን ከተመዘገቡት ጥቂቶቹ እጅግ ጠንካራና ከፍተኛ ውድመት ያስከተለ መሆኑ ተነግሯል። በዜና ጥንቅራችን አካተናል። ጥቃት፣ መብራት ጠፋ፣ ቴህራን በከፊል ጨለማ ተዋጠች፣ ኤሌክትሪክ መሰረተ ልማቱ ላይ ጥቃት መፈጸሙ ተገልጿል። በኢራን ዋና መዲና ቴህራን አካባቢ የሚገኝ ኤሌክትሪክ መሰረተ ልማቶች ከደቂቃ በፊት በተሰነዘረ ጥቃት ከተማዋ ከፊል ጨለማ መዋጧ ተዘግቧል። የዜና ጥንቅራችን አካተናል። የድርድር ጥሪው የአሜሪካ ለምታቀደው ምድር ላይ ወረራ እንደ ሽፋን የምትጠቀምበት ነው ስትል ኢራን ገለጸች። ባለፉት 48 ሰዓታት ውስጥ እስራኤል፣ ኢራን፣ አሜሪካ መካከል ያለው ጦርነት ተባብሶ ቀጥሏል። እጅግ አሳሳቢ እንደሆነ ይገኛል። ባለፉት 48 ሰዓት የተሰሙ አሳሳቢ ጉዳይ ምንድናቸው የሚለው የዜና ጥንቅራችን አካተናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ አሜሪካ በኢራን ላይ ለሳምንታት የሚቆይ የምድር ዘመቻ ለማካሄድ እያጤነ መሆኑ ተነገረ። የአሜሪካ መከላከያ ሰራዊት በኢራን ልዩ ኃይልና መደበኛ ወታደራዊ በማሳተፍ ለሳምንታት ሊቆዩ የሚችል ወታደራዊ ዘመቻ ለማካሄድ እየተዘጋጀ መሆኑ ዋሽንግተን ፖስት ነው የዘገበው። በዚህ መረጃ በሺ የሚቆጠሩ የአሜሪካ ወታደሮች ወደ ቀጠና እየተንቀሳቀሱ ባሉበት ወቅት የመጣ ነው። እቅዱ ወታደሮች ለኢራን ድሮኖች፣ ሚሳይሎችና ለምድር ተኩስ ተጋላጭ በማድረግ የግጭቱን ወደ አደገኛ ምዕራፍ መሸጋገር እንደሚያመለክት ዘገባው ጠቅሷል። ሆኖም ግን ዶናልድ ትራምፕ እቅዱን እንዲያጸድቁ እንደሆነ እስካሁን ግልጽ አይደለም። ዘገባው ትራምፕ ቀደም ሲል የትም ቦታ ወታደሮች አላሰማራም። የውጭ ጉዳይ ሚኒስተር ማርክ ሩቢዮ በበኩላቸው አሜሪካ ያለ ምድር ጦር ሁሉንም ግቦች ማሳካት ትችላለች ማለታቸውን አስታውሶ ከዋሽንግተን ፖስት የተጣረሱ መረጃ እንደሚወጡም አመላክተዋል። ሩሲያ የአሜሪካ የጦር ሰፈር ሚስጥራዊ መረጃ ለኢራን አሳልፋ መስጠቱ ተገለጸ። መካከለኛው ምስራቅ ያለው ውጥረት አዲስ መልክ ይዟል። ዩክሬን የስለላ ተቋም ባወጣው አዲስ መረጃ መሰረት ሩሲያ ሳውዲ አረቢያ የሚገኘውን የአሜሪካ የጦር ሰፈር የሚያሳዩ የሳተላይት ምስሎች ጥቃቱን ከፈጸሙ ጥቂት ቀናት ቀደም ብሎ ለኢራን አሳልፋ ሰጥታለች ይላል። የዓለም ትኩረት በሳበው በዚህ መረጃ መሰረት ሞስኮ ለቴህራን የሰጠችው መረጃ የጦር ሰፈር ቁልፍ ስፍራዎች በትክክል ለይቶ የሚያሳይ ሲሆን ይህ ኢራን ለሰነዘረችው ጥቃት እንደ ትልቅ ግብዓት ጥቅም ውሏል ብለዋል። ይህ ድርጊት በሩሲያና ምዕራባዊ መካከል ያለው ፍጥጫ ወደ ከፍተኛ ደረጃ እንደሚያሸጋግረው ተገምቶ በተለይ ዶናልድ ትራምፕ የሚመራው ፔንታጎን መስሪያ ቤት በኢራን ላይ
የብስ ወታደራዊ እርምጃ ሊወስድ እንደሚችል ፍንጮች እየታዩ ባለበት በዚህ ወቅት የሩሲያ ጣልቃ ገብነት ሁኔታውን ይበልጥ አሳሳቢ አድርጎታል። የዩክሬን የስለላ ድርጅት ይፋ ያደረገው ይህ ሚስጥራዊ ሰነድ በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር እንዴት ኢላማ ውስጥ ሊገቡ እንደቻለ ግልጽ ማብራሪያ የሚሰጥ ነው። ይህ ክስተት በዓለም አቀፋዊ ደረጃ ከፍተኛ ስጋት የደቀነው ሲሆን ፔንታጎን በኢራን ላይ ወታደራዊ እርምጃ ለመውሰድ ዝግጁ እያደረገ መሆኑ ተሰምተዋል። ምዕራባዊ መሪዎች በጉዳዩ አስቸኳይ ስብሰባ እያደረጉ ሲሆን ሁኔታ ወደ ለየለት ጦርነት ሊያመራ እንደሚችል ተገምቷል። ምድር ለሚረግጡ የአሜሪካ እግረኛ ወታደሮች እሳት አዘንባቸዋለሁ ስትል ኢራን ገለጸች። አንደኛ ወሩን ያስቆጠረው እስራኤል አሜሪካ ከኢራን ጋር ያደረጉ የሚገኘው ጦርነት አሁን በርካታ ጉዳቶች እያስከተለ ተጠናክሮ ቀጥሏል። ቀጠናው ጦርነት እየተባባሰ ባለበት ወቅት አሜሪካ ከ3000 እስከ 5000 በላይ እግረኛ ወታደሮች የጦር መርከቦች መካከለኛው ምስራቅ አሰማርታለች። የዋሽንግተን እግረኛ ወታደሮች በኢራን ወታደራዊ ዘመቻ ለማካሄድ ዝግጁ መሆናቸው የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። ይህን ተከትሎ ኢራን በቀጠና ወታደራዊ ዘመቻ ለሚካሄድ በሚል ወደ መካከለኛው ምስራቅ የደረሱ የአሜሪካ ወታደሮች በተጠንቀቅ እየጠበቁ ነው ብላለች። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጊር ጋሊፍ አሜሪካ ለንግግር ፍላጎት እንዳላት እየገለጸ በቴህራን የእግረኛ ወታደር ዘመቻ ለማካሄድ መዘጋጀቷን ኮንነዋል። የኢራን ጦር የትኛውም ጥቃት ለመመከት ዝግጁ ነው ያሉት አፈ ጉባኤው ጦሩ ወደ ኢራን የሚገቡ የአሜሪካ እግረኛ ወታደሮች እሳት ለሚያዘንብ በተጠንቀቅ ላይ እንደሚገኙ ተናግረዋል። ይህ በእንዲህ እንዳለ ኢራን በተባበሩት አረብ ኤሚሬትና በባህሪን የአልሙኒየም መሰረተ ልማት ጥቃት መፈጸሟን አመላክቷል። በተጨማሪም ቴህራን ኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው ጥቃት የረዳ መቆጣጠሪያ ስራ ከፍተኛ ጉዳት ደርሶበታል። ግሎባል አልሙኒየም በኢራን ጥቃት ከፍተኛ ጉዳት እንደደረሰበት አስታወቀ። በኢራን የሚሰነዘረው የሚሳኤልና የድሮን ጥቃት ተባበሩት አረብ ኤሚሬት የሚገኘው በአል ታሁላን ማምረቻ ማዕከል ላይ ከፍተኛ ጉዳት መድረሱን ኤሚሬት ግሎባል አልሙኒየም ዛሬ ባወጣው መግለጫ አሳውቋል። ኩባንያው ባወጣው መግለጫ እንዳመለከተው በአቡዳቢ ከሊፋ ኢኮኖሚ ዞን የተፈጸመው ጥቃት ቁጥራቸው በውል ያልታወቁ የኤሚሬትስ ግሎባል አልሙኒየም ኤጀንሲ ሰራተኞች ለጉዳት ተዳርገዋል። ሆኖም የደረሰው ጉዳት ለህይወት አሰጊ እንዳልሆነ ኩባንያው አክሎ ገልጿል። የድርጅቱ ዋና ስራ አስፈጻሚ አብዱል ናስር ቢን ካልቢን በመግለጫ እንዳሉ ከሆነ የቢጂኤን ማንኛውም ጊዜ ሰራተኞች የደህንነት ጥበቃ ቀዳሚ ትኩረት እንሰጣለን። በደረሰው ጥቃት ጥልቅ አዝነናል። አሁን ወጥም ማምረቻ ተቋሙ ላይ ለደረሰው ጉዳት መጠንም መገምገም ላይ እንገኛለን ብለዋል። የዓለምን 9% የአልሙኒየም አቅርቦት የሚሸፍነው ባህር ሰላጤው ሀገራት አምራች አሜሪካ፣ እስራኤል በኢራን መካከል ጦርነት ከተቀሰቀሰ ወዲህ ምርቶቻቸውን በተለመደ የንግድ መስመር ለዓለም ገበያ ማቅረብ አልቻሉም። ይህ ሆነው የሆርሙዝ ሰርጥ ስትሬት ኦፍ ሆርሙዝ የንግድ እንቅስቃሴ በመታገዱ ምክንያት እንደሆነ ተገልጿል። ሮይተርስ የኩባንያው መግለጫ ዋቢ አድርጎ እንደዘገበው የሲጂኤን አልታዋሊ የአልሙኒየም ማቅለጫ ጣቢያ 2017 ዓ.ም 1.6 ሚሊዮን ሜትሪክ ቶን የቀለጠ ብረት አምርቶ ነበር ተብሏል።